መስዋዕት ሊያስቀር አይደለም ለእግዚአብሔር ሲቀርብ የነበረ لا መስዋዕት መቅረት አይችልም። መስዋዕት እኮ ቁርባን እኮ ለእግዚአብሔር የምታቀርበው አምልኮ እኮ ነው። ቁርባን ብሎ ማለት እኮ ወደ አምላክ መቅረብ ማለት ነው ትርጉሙ ራሱ ማለት ነው። ስለዚህ ከዛ በፊት ወደ እግዚአብሔር ሲመለሱ የነበሩ ሰዎች በምን ይመለሱ ነበረ? እንትን እርድም ማረድ የፈለገ ያርዳል፣ ጾምን መጾም የፈለገ ጸሎትን መጸለይ የፈለገ እንደፈለጋቸው እንደ ኃጢያታቸው ወይም ወደ እግዚአብሔር በደም በየትኛው መልኩ ልመለስ ባሉት መልክ ነው የሚመለሱት እንጂ ከዛ በኋላ ቀረ እርዱ አልቀረም። በነገር ላይ ልጨርስልህ ቁርባን እንደ መጽሐፍ ቅዱስ አትንገሪኛው እንደ ትውልዱ ነው የምልሽኝ። እንደ ትውልድማ خلاص እንደ ትውልድማ እግዚአብሔር አደምን አኮረፈ። አደምን ስላኮረፈው እግዚአብሔር ሞተ። በቃ ስለ እግዚአብሔር ሞተ። የአደም ልጆች በመናመን ማረድ ያስፈልግም እግዚአብሔር ስለሞተ ነው የሚሉት። በቃ እግዚአብሔር ሞተ። እንስሳት ከሚታረድ ብዙ እንስሳት ቢታረድ አሁን ጊዜ ብዙ እንስሳት ታረደለት ያ የእንስሳት ደም ስላላስደሰተው የራሱ ደም አስደሰተው ነው የሚሉት። እና እንጂ እንደ ወንጌሉ እንደ መጽሐፍ ቅዱሱ ግን እግዚአብሔር ሰውን ረዱልኝ አላለም። አንደኛ፣ ሁለተኛ እግዚአብሔር ደም የለውም፣ እግዚአብሔር አይሞትም። በመጨረሻም ደግሞ ኢየሱስ ክርስቶስን ደግሞ ሲያሳድዱት የነበረው ሰይጣን ነው። ሰይጣን ደግሞ ብዙ ነብያቶችን ገድሏል። ልክ ጳውሎስ ለተሰሎንቄ ሰዎች በላክላቸው ደብዳቤ አይሁዶች አለ ብዙ ነብያቶችን ገደሉ፣ ኢየሱስንም ገደሉ፣ እኛንም ማሳደዱ አለ። ስለዚህ ነብያት፣ መልካም ሰዎች፣ መምህራን፣ ነገስታት ይሰደዱ ነበረ ለእስራኤል አምላክ ሲሉ ማለት ነው። እና ኢየሱስ ክርስቶስ መስዋዕት አሳስተውት ነው ከልጅ ልጅ ተወልጄ አድንሃለሁ ካለው ለአዳም አሳስተውት ነው ሰይጣን እንደዛ እንዲል ያደረገው ለእግዚአብሔር። እንግዲህ ሰይጣን አሳሳተው። ልጅ ልጅ ተወልጄ አድንሃለሁ አላለም መጽሐፍ ልጅ ማለት ልጅ አድንሃለሁ ብለው ከማን ነው? ከቃይል ነው ገባት? ከሴት ነው? ከየትኞቹ የልጅ ልጆች ነው ተወልዶ ሊያድን የሚችለው? ሲጀመር እኮ የአዳም ልጆች እኮ አንዳችሁ በአዳም ልጆች ውስጥ እኮ ሁሉም የአዳም ልጆች እኮ እግዚአብሔር ልጆች አይደሉም። ታውቃለህ? ለምሳሌ ቃይል እግዚአብሔር ህብረት ውስጥ ያለ አይደለም። ወንድሙን ገሎ የተሰደደ ነው። ከእግዚአብሔር እንትን ውጪ የሆነ ነው፣ እውቅና ውጪ የሆነ ነው። አቤልን ገሎታል። ኢቨን እኮ እግዚአብሔር መታወቅ የጀመረው እኮ ሴት ሲወለድ ነው አይደል? የምን ከልጅ ልጆች ነው? ራፈት ይሆን ሰዎች እንዴ? ከልጅ ልጆች እንኳን ብሎ ቢልኩ ከኖህ በፊት የጠፉት የማ ልጆች ናቸው? ያንተ ልጆች ናቸው ባቢሎን። ምን አይነት ነገር ነው? ዛሬ በሳቅ ልገል ነው እንዴ? ኦኬ በነገራችን ላይ ማለት ነው የስላሴ በጣም ኦኬ በጣም ከሚያስቀኝ ነገር ማለት ነው። አሁን እንግዲህ አኩራፊው እግዚአብሔር ነው፣ የተቀየመው እግዚአብሔር ነው። ጥፋት ያጠፋው አዳም ስለሆነ በሪዱ ይቅርታ መጠየቅ የነበረበት ግን እኮ ራሱን ያጠፋው መጨረሻ ላይ ራሱ አኩራፊ ራሱን በራሱ አጥፊ እኮ ነው ጊዜ ናይ ቀጥይ መጠየቅ አለበት። በተለይ ልጅ አድንሃለሁ የሚል መጣራት አለበት። ማነው የምንጠይቀው? እግዚአብሔርን። አዎ ለምን መሰለህ? የእግዚአብሔር ልጆች ከሰው ልጆች ጋር ተዋለዱ ይላል። ገባክ? እነዚህ ፍሌሞቹም እኮ አሉ፣ እሱም የሱ ልጆች ናቸው። በምድር ውሃ ጠረግረግ አድርጎ ያጠፋቸው አሉ። አንድ ጻድቅ የነበረው ኖህ ነው። የኖህ ልጆች ናቸው የልጅ ልጅ የሚባሉት። የአዳም ልጆች እኮ እንዳለ ነው የጠፉት። ማጣራት ጀመረ። ናይት ከልጅ ልጅ ተወልጄ አድንሃለሁ የሚለው ለምን ዝም አላላቸውም? እንደዛ ከሆነ ከልጅ ልጅ ተወልጄ አድንሃለሁ ካለ እግዚአብሔር ለምን ከኖህ በፊት የነበሩ ህዝቦች አጠፋቸው? ከዛ በኋላም የነበሩ ሲያጠፋቸው ሲያቃጥላቸው ነበር አይደል? ለምን ዝም አላላቸውም? መጨረሻ ላይ ወርዶ ተዋርዶ የሚያድን ከሆነ ትሩኮ ነው የምልህ። ይሄን ያህል ራሱ ዋጋ መክፈል የለበትም። ከልጅ ልጅ ተወልጄ አድንሃለሁ የሚል ከሆነ በእውነት ለመናገር መሞት ያለበት ኢየሱስ ሳይሆን ከሴት ልጆች አንዱ ነበር መገደል የነበረበት። ግልግል እዛው ያበቃል ታሪኩ። ከቦታ ቦታ ሄደው ተዋልደው ኢየሱስን ይሰቅላሉ። ኃጢአት የሌለበት በጣም እኮ ነው የሚያበሳው። ኦኬ ለማንኛውም ግን በነገራችን ላይ ማለት ነው ይሄ
ከልጅ ልጅ ተወልጄ ምናምን የሚለው ነገር ያው መጽሐፍ ቅዱሳዊ አይደለም። እናም ደግሞ ያው በግልጽ አልተቀመጠም እንጂ ዘፍጥረት ላይ አዳም እግዚአብሔርን ስላስቆጣው ያኔ እግዚአብሔር ስለተቀየመ ግን ተቀይሞት ለዘላለም አልኖረም እኮ ወዲያው ይቅር ብሎታል። ያኔ ለምሳሌ አርቃናቸውን ሲሆኑ እግዚአብሔር እንዲለብሱ አድርጓል አይደለም ዘፍጥረት ላይ እንደዛ ማድረጉ ለአዳም ይቅርታ እንዳደረገ ነው የሚቆጠረው ይባላል። ስለዚህ ከልጅ ልጅ ተወልጄ የሚለው ብሎ ኢየሱስ ከዘመናት በኋላ ተወልዶ ከእግዚአብሔር ጋር አስታረቀን የሚለው ነገር ይሄ ውሸት ነው። እግዚአብሔር ወዲያውኑ ይቅር ብሎታል። እግዚአብሔር አዳምን ወዲያው ይቅር እንዳለው ደግሞ የሚያረጋግጥልን ቁርአን ነው። ቁርአን ለአምላካችን አላህ Subhanahu Wa Ta'ala አዳምና ሔዋን እንግዲህ ጥፋት ካጠፉ በኋላ ተጸጸቱ። እግዚአብሔር ማለት አምላካችን አላህ Subhanahu Wa Ta'ala አታጥፉ ያለንን ጥፋት ማጥፋት አልነበረብንም ብለው አዘኑ። አምላካችን አላህ Subhanahu Wa Ta'ala በእውነተኛ መጸጸትን እንደተጸጸቱ በልባቸው ሲያቅ የንስሐ ቃላትን አስተማራቸው። ስለዚህ ኃጢአት እግዚአብሔር ያኔ አምላክ ቂመኛ አይደለም፣ ተቀይሞ ለዘላለም የሚያኮርፍ አይደለም። ወዲያው የሰዎችን ልብ እውነተኛ ልብ። ስለዚህ አሁን ከዚህ የምንማረው ምንድነው? የሰው ልጅ ሊያጠፋ ይችላል፣ ሊሳሳት ይችላል። ነገር ግን ስህተት መሆኑን አውቆ ከልቡ ከተጸጸተ አምላክ እንደሚኖር እንድንማር ነው ከአዳምና ከሔዋን ይሄ ታሪክ የመጣው እና አዳምና ሔዋን አምላክ ይቅር ብሏቸዋል። ይቅር ያላቸውም ደግሞ ጥፋተኛ አታድርጉ የተባሉትን ትእዛዝ በማድረጋቸው አምላክን ማሳዘናቸውን ሲያውቁ ተጸጸቱ። በጸጸታቸው ምን አደረጉ? አምላካችን አላህ Subhanahu Wa Ta'ala የንስሐ ቃል አስተማራቸው ይላል። እንግዲህ እስልምና መጽሐፍ ቅዱስም ላይ ስንመጣ ለምን እንደዚህ አደረግክ ሲል አዳም ፈርቶ እየሰጠኝ ሚስት ናት እንደዚህ ያደረገች ምናምን አለ። ልብስ እንዲለብሱ ማድረጉ እግዚአብሔር አዳምና ሔዋንን ይቅርታ እንዳላቸው ነው የሚቆጠረው እንደ መጽሐፍ ቅዱስ አስተምሮ እንጂ ክርስቲያኖቹ እንደሚሉት ከልጅ ልጅ ተወልጄ ምናምን የሚለው ነገር አይሰራም ለማለት ያክል ነው። የዛሬ ውላችን ይሄን ይመስላል። አሪፍ ውሎ ይመስለኛል ያዋል ነው። ባሉን የስራ አልጨርስ። እሺ እግዚአብሔር ማለት በነገራችን ላይ የእግዚአብሔር የዘላለም ሕይወት በየትኛው መንገድ እንደሚገኝ የማይታወቅ ነው። ምክንያቱ ለምንድን ነው? ኢየሱስ ክርስቶስ ከመሰቀሉ በፊት የነበሩ ህዝቦች ድህነታቸው በምንድን ነው ተብሎ ይጠየቃል። በምን እንደሚድኑ አይታወቅም። አይታወቅም ራሱ። እኔ ግን የሚያሳዝነኝ ነገር ምንድነው? ከልጅ ልጅ ተወልጄ አድናለሁ ካለ የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ መሰቀል እና መሞትን በማመን ከሆነ በኢየሱስ ክርስቶስ ስጋ ለብሶ በመወለድና በመምጣቱ ከሆነ ይሄን የማያምኑ ሰዎች በምን ይድናሉ ነው? ደግሞ እንደዛ ከሆነ መጨረሻ ላይ እንደዛ እንደሚያደርግ የሚያውቁ ከነበረ እግዚአብሔር ከዛ በፊት ሲልካቸው የነበረ ነብያቶች ለምን ይልካቸው ነበር ተብሎ ቢጠየቃውን መልስ የለም። መልሱ ግን ምንድነው? እኛ የምንመልሰው እግዚአብሔር በመጀመሪያ ነብያቶችን ላከ። በመጀመሪያ እሱ ጋር የሚያስታርቁ ነብያቶችን ላከ፣ አልተሳካም። ላካቸው አልተሳካምና ተስፋ ቆረጠ። በመጨረሻ እኔ ልሞክረው፣ በቃ ራሴን ወርጄ ይሄ ነገር ራሴ ላስተካክለው፣ ወርጄ ሰው ሁኜ ስጋ ለብሼ ማየት አለብኝ፣ መሞከር አለብኝ ብሎ የተስፋ መቁረጥ እንትን ነው ያካሄደው። ከዛ ደግሞ በሌላ ነገርም ሊያሳካው አልቻለም። በመቸንከር ነው ራሱ በመቸንከርም ራሱ አላስተካከለውም። ተቸንክሮ ራሱ አሁን ሁሉ ሰው ክርስቲያን ሆነ እንዴ? እንደዛ ከሆነ አልሆነም። እንደዛ አድርጎ ራሱ አላሳካውም። ሐሳቡን አላሳካም፣ ፍላጎቱን አላሳካም። ኢየሱስ እግዚአብሔር ነው እያልከን ነው? ኢየሱስ እግዚአብሔር ስጋ ለብሶ ወረደ ልትለን ነው? እንደ ክርስቲያኑ እንደ ስላሴ ዶክትሪን አማኞች ለኔ በሚያምኑት እንትን ነው እያወራ ያሉት። ምንድነው ስጋ የሚለብሰው? ለምንድነው ስጋ የሚለብሰው? ኧረ ቆይ እግዚአብሔር እኮ ስጋ አልለበሰም እኮ። ምክንያቱም እግዚአብሔር አይለብስም አውቃለሁ እኮ አይለብስም። አዎ እግዚአብሔር ኢየሱስ አይሁዳዊ እኮ ነው እንጂ እግዚአብሔር ስጋ ለብሶ አይደለም እኮ የመጣው። ኢየሱስ አይሁዳዊ እስራኤላዊ ነው። አዎ እስራኤላዊ ነው እግዚአብሔር። ስለዚህ ኢየሱስ ስጋ የለበሰው ምንድነው? ቃል ኪንትን ነው፣ የተስፋ ቃል ነው። እግዚአብሔር ለእስራኤላውያኖች ለአይሁዶች የተስፋ ቃል ይሰጣቸው ነበረ። ስለዚህ የተስፋ ቃል ጊዜው ሲደርስ ስጋ ለብሶ መጣ ነው እንጂ የተባለው እግዚአብሔር ስጋ ለብሶ ወርዶ እስኪ እኔ ልሞክራቸው እኔ ልፈትሻቸው ብሎ አይደለም። እንደዛማ ካደረገ የእግዚአብሔር እውቀቱ ውስን ሊሆን ነው። የሰው ልጅ ምን እንደሚያደርግ አያውቅም ማለት ነው። እግዚአብሔር ሁሉን ያውቃል፣ ያኔ ፈጣሪ ሁሉን ያውቃል። ነገር ግን በተለያየ ጊዜ የነብያትን ይልካል። ዕብራውያን ደብዳቤ ምንድነው የሚለው? ምዕራፍ 1 ላይ እግዚአብሔር በየዘመናት መካከል ለአባቶች በነብያት በኩል ተናግሮ በዚህ ዘመን ደግሞ በልጁ ይላል። ስለዚህ ኢየሱስ ክርስቶስ የመጣበት ዘመኑ ራሱ ይታወቃል።
ኢየሱስ ልክ እንደሌሎቹ ነብያት እንደመጣ ነው የሚናገረው። መጽሐፍ ቅዱስ ላይ ሰዎች አምነው እንደሚድኑ ተቀምጧል። ያኔ ለምሳሌ ከኢየሱስ በፊት የነበሩ ሰዎች በኢየሱስ ማመን አይጠበቅባቸውም ለመዳን። በነበሩበት ዘመን በእግዚአብሔር ማመን ያድናቸዋል። ምክንያቱም መጽሐፈ ዜና ላይ ብትሄድ በእግዚአብሔር መመኑ በነብያቱ መመኑ ትድናላችሁ ይላል። ስለዚህ በየዘመኑ መካከል የመጡ ነብያቶችን አምነው የተቀበሉ ተመልካቾቻችን የዛሬ ፕሮግራማችን ያን ይመስል ነበር። አብረን ስለቆየን በጣም ከልብ ነው የማመሰግነው። ገስት ላይ ያላችሁ ሰዎች እንደው ሰላም ተባብለን ብንጨባበጥና ከዛ እኔ ራሴን ባጠፋ መልካም እንትን ነው። ኦፓ ግን ጥያቄ እንትን ጊዜ አጣበበኝ ነው በእውነት የገባሁት የማይመች ሁኔታ ላይ ነው ያላት። ዘይራችሁ ልውጣ። ደህና ሆኑልኝ ሁላችሁም። ሊዱዬ እንዴት ነሽ? ምራቄ ደህና ነኝ። ምራቅነት እስካሁን ደህና ነበርኩ። ስጋው ደግሞ እንደሚመለክ ስታውቂያለሽ ማለት እኔ ዛሬ ጌታን በኢየሱስ ተውት ሁለታችሁም እኮ ነው። አረዳድ እኮ ነው እንጂ ሊዱዬ አረዳድ ነው እንጂ እኮ የክርስቶስ ስጋና ስጋ ወደም ነው ስጋና ደም ነው ከተባለ እኮ ከክርስቶስ ስለማይነጠል የክርስቶስ አምልኮ ለስጋና ለደሙም ጭምር ነው። ተነጥሎ ግን ዳቦ አምላክ ልትሉን ነው ብላ እኮ ነው ቅድም የተናገረችው። ኢየሱስን ኦርቶዶክስ ስጋና ደም ዳቦ ተብሎ አይጠራም እና ዳቦ ለነ እንትና ይሻላል። እነሱ ናቸው እንደዚህ አይነት ነገር የሚወዱት። ሙሙ ዳቦ አምባሻ ምናምን በጣም እነሱ ናቸው እንደዚህ አይነት ቃላት ተጠቀሙ። ለቁርባን ይከብዳል። ለብስት እንበል ስጋ ወደሙ በሉ የክርስቶስ ስጋ ነው እያላችሁ እንደዛ ማለት ከከበዳችሁ ደግሞ ህብስትና ዋይን እያላችሁ በመጽሐፍ ቅዱስ መሰረት ይመለካል እኮ አለች እኮ ይመለካል። ኢየሱስ ነው ካላችሁ ስለዚህ ይመለካል ማለት ነው። እሷ እኮ አይደለችም ያለችው። እሷ ነገረችሽ። ያረጋግጠው እኮ እንትና ነው በረከት አዝመራው እኮ ነው። ቪዲዮ ተከፈተ እኮ አልነበርሽም። እሱ ደግሞ ሲጀምር ከኦርቶዶክስ መሆኑን ስለምጠራጠር ክርስቶስ የተነሳበትን ያሳየን አላምነውም። ኮተት ትልቁ ሰውዬ እኔ በማያገባኝ ምን አቃጠለኝ? አትንገሩኝ በቃ አያገባኝ። የእምነትሽን መጉደል እኮ ነው የሚያሳየው። ሊዱ አንቺ ያ ዳቦ ነው ዋይን ነው ብለሽ ስላመንሽ ነው። ይሄ ደግሞ የጣልሙ ሆነ አስተምሮ ነው። ያ የክርስቶስ ስጋና ደም ነው። ሲጀመር ተለወጥ አይደለም ነው ገባሽ? ስለዚህ የክርስቶስ ደግሞ ስጋና ደም አምልኮ ይገባዋል። ምክንያቱም የክርስቶስ አካል ስለሆነ ምንም እኮ ከበደ አይደለም። እኔ ኦርቶዶክስ ሆኜ ቁርባን አምልክ ያላቅም። አሁንም እያመጣሁሽ ያለሁት ነገር ግን ገብቶሻል? አልፈልግም፣ አይግባኝ። ሊዱ ስጋ ወደሙ ስለሆነ እኮ ስጋ ወደሙ ሲባል የኢየሱስ ስጋና ደም ስለሆነ ስለዚህ ይመለካል ነው እያልሽኝ ያለሽ አይደል? ታዲያ ኢየሱስ አይመለክም እንዴ? ተይኝ እና ኢየሱስን ነው ስንበላ ተይው በቃ። ሊዱ ክርስቶስ መግባችን ነው መጠጣችን ነው የተባለ ለምን ይመስልሻል ታዲያ? ወይ ዘንድሮ ሊዱ አለሽ አንሚት አድርጊ አንዴ። ምንድነው ኢየሱስ ያድነኛል ብለሽ ከመከተል ባቢ ያቅፈኛል ብለሽ ብትከተይ ይሻልሻል። ቶ በቃ እኔ ማንም አያድነኝም። በቃ አለቀ። ማንም አያድነኝም። ተው አሁን አታስለፍተኛል። ስለ ደህንነት እኮ አይደለም። ባላድንሽ ምን ያቅፍሻለሁ? የምር የሆነ የቤት ስራ ነው የጫናችሁብኝ። ጌታ ባቢ እኔ ሀሳብ አለኝ አሁን እንደውም የበለጠ ማለት ነው። ኦኬ ይሄ የአምላክ ስጋ ከተበላ በኋላ አረዳድሽ ነው ሽንት ቤት ይገባሉ አይደል? ኧረ ወይኔ ሽንት ቤት ይገባሉ። ሽንት ቤት ይሞላል። ከዛ ይመጠጣል። ከዛ ይከበራል። ተው። አይ እውነታው ነው ወይስ ባቢ ሊተኛ ጡንቻ ነው የሚሆነው? ሊተኛ ነው። እሺ ያራያን አይ ጡንቻ ነው የሚሆነው። አይ እንዴት ወረድክ ግን አንተ?
አንተ መስጊድ ገብቼ ነበር አይደለም ከገስ እኮ አይደለም። እንዴት ወደ እንትን ወረድክ ነው የምልህ። እንዴት በጨጓራ አልፈህ ምናምን አስወጣኸው? በጨጓራ የሚያልፍ የሚጣራም አይደለም በነገር አምላካ ምን ይሳነዋል? እግዚአብሔር መንፈስ አይረክሳችኋል እናንተ። ይሄ በጨጓራ አልፎ ተጣርቶ የሚያልፍ አይደለም ቁርባን እና መማር አለባችሁ። በተለይ አንተ ስምህን አልጠራ በንስሐ ታጥበህ የምትቀበልበት ምክንያት እኮ ይሄ ነው። በቃ ውስጥህም ውጭህም ሰርቶ ነው የምትቀበለው። ስትቀበል ራሱ ትኗ ህብስቷ ወዴት ትሄዳለች? ውሃዋ ግድ የለውም። ህብስቱም እኮ በቃ እንደ ውሃ ቁርባችሁ አታውቁም እንዴ? እንደ ውሃ ቆጠረው እኮ ቁርባችሁ አታውቁም እንዴ? እንዴት ነው እንደ ውሃ የምቆጥረው? ኦፓልሽ የለችም ጉሮሮአችን ላይ ተፈንቅሮ ይሆናል ያበጠው የእሱ ይሆናል። አይ እኔ ከየት አመጣችሁ እንጂ ይሄን እንደዚህ አይነት ድፍረት እኔ ገረመኝ ራሱ። የኔ አስተሳሰብ ነው ሪነድ ደግሞ የወሰደብኝ። ይሄ ቁጭ ብዬ ያሰላሰልኩን ጥያቄ ካፌ ነጠቀኝ። ይሄ ፍትለኒ ምን አይተከልታ ነው እንዴ? ቆይ እናንተ እንዴት ነው የምታስቡት? እንዴ እንደ ምግብ ጥቅልል አድርገህ የምትጎርሰው ነገር አይደለም። አንተ ጲላጦስ ደግሞ ዝጋፍ መጽሐፉ ምን ይላል? መጽሐፉ ምን ይላል? አይደለም መጽሐፉ ምን ይላል? ኢየሱስ ያለው ራሱ ምንድን ነው? ወደ ገባው ሁሉ ወደ ዳር ይጣላል ብሏል። ትክክል። በአፍ የገባው ሁሉ ወደ ዳር ይጣላል። አዎ ቴንክ ዩ አምላክ ወደ ዳር ይጣላል። ደህና ዋሉ። የራሳችሁ ጉዳይ። ቻው በቃ ነግሬሻለሁ። ኢየሱስ ያድነኛል ብለሽ ከመከተል ባቢ ያቅፈኛል ብለሽ ብትከተይ ጥሩ። ጽድቁ እዛ ጋር ነው ያለው። እኔ ነግሬሻለሁ፣ ሊዱ ነግሬሻለሁ። ታዩ እንደዚህ አይነት ነገር ታዩ። ለምን ውስጥሽን ታቆሲያለሽ? ቻው ደህና ዋሉ። ይጨንቀኛል፣ ዝም ብሎ ይጨንቀኛል ትላለህ። እንደ መዝሙር እያሰብሽ የኤፍሬምን እንትን አዳምጪ። ይጠበኛል የሚለው ቅዱሳን በጣም አመሰግናለሁ። አብረን ስለቆየን በጣም ደስታችንን ጥግ ድረስ ነው። ኦፓ የሚቀጥለው አጀንዳ አለን። እንግዲህ ብዙ ስራ አለን። መዘጋጀት አለብሽ። በጣም እኔ የደረሰኝ መረጃ በጣም እንትን ነው። ብዙ ነገር እየተደረገ ነው። ብዙ ዝግጅት አለ በአንዳንድ ሰዎች። ለነገሩ ምንድን ነው አንካሳ ሰው እጅ የሌለው ሰው ቢታጠቅም መተኮስ አይችልም ነው ነገሩ እንጂ ሰዎች ብዙ ዝግጅት ያደርጋሉ፣ ብዙ ነገር ያደርጋሉ፣ ብዙ ይወጣሉ፣ ይወርዳሉ፣ ብዙ ሰራዊት ያዘጋጃሉ የሚል እንትን ነው የውስጥ ለውስጥ እንትኖቻችን ያመጡትና በደንብ አድርገሽ መዘጋጀት አለብሽ። ያው ለመተኮስም፣ ለማፈንዳትም፣ ለማክሸፍም፣ ለማባረርም፣ ለማሳደድም ከመብዛትህ በፊት ማለት ነው ባቢ ወደ ዳሪነት የሚቀየረው ፕሮሰስ ምን የሆነ ነገር ነው? ፕሮሰሱ ተመልሰሽ ነው? አይ ከመቀሰፋችሁ በፊት እንደ ላስጠንቀቃችሁ ብዬ እኮ ነው። ማን ነው የሚቀስፈን? ሰውነት ትርፍ የሆነ ነገር ነው የሚያስወግደው። የሚቀስፈን ማን ነው? የሚቀስፈን ማን ነው? ትቀሰፋላችሁ። እርግጠኛ ሆኜ ነው የምናገረው። እኔ ታዩ እሱ ምን እንቀሰፋለን? እሱ መቀሰፍ ምናምን የሚባል ነገር የለም። ምንድን ነው ያልሽው? እሱ ነው ያለው በአፍ የሚገባ ሁሉ አለ ወደ እንትን ይወጣል አለ። ስለዚህ መጠየቅ ያለበት እሱ ራሱ እንጂ እኔ አይደለሁም። ራሱ አንተ ነህ መጠየቅ ያለብህ። እኔ ለምን እጠየቃለሁ? እኔ እኮ በአፍ የሚገባ ሁሉ ወደ ዳር ይወጣል፣ ወደ እንትን ይወጣል አላልኩም እኮ እኔ። ራሱ ነው ያለው። እና እንደ ጴንጤ በጠቅሳ መለጥክ ማለት ነው። ችግር የለም ሌላ ጊዜ
ግን እኮ እንትን ራሱ እኮ ያልበሰለ ነው። ወደ ሞቅ እንትን ነው የሚደረገው አይደል? በእሳት ነካ ነካ ነው እንጂ በደንብ አያበስሉትም። እየጠየቀች ነው። ያልበሰለ ወዴት ነው የሚሄደው? እየጠየቀች ነው። ያልበሰለ ነገር ወዴት ነው የሚሄደው ማለት? አሁን እንትን የሚጋገረው ነገር በእንትን ማለት ነው ለቁርባን በደንብ አይደለም። የኖርማል ዳቦ አይደለም ተደርጎ የሚጋገረው በእንፋሎት ነው የሚጋገረው አሉ። ነካ ነካ ነው የሚደረገው። አዎ ከላይ ነው። አይ እንትን ነው እኔ ገብቼ መቼስ እንትን አልጋገረኝ በቃ አሉ በመባል እንትን መልስ አልሰጥም። ሄደን ጠይቀን ነው እኔና አንተ የምንመላለሰው። አዎ እንደዚህ አይነት ነገር እንኳን እንደ 665 ቤት ዘግተን ብናወራበት መልካም ነው። አዎ ቤት ዘግተን ብናወራበት ብንግባባ በእንደዚህ አይነት ነገር በጣም አሪፍ ነው። ምክንያቱም ይጠቅማል። ለማንኛውም ወይዘሪት ጠጅቶ ብሬ አዲስ ፖስቷ ላይ በጣም ይደብራል። ሰው የምታደርገው ነገር እያነሱ ማውራት ግን ጥያቄ ስላለው ነው። በጣም እየተማጸነች እንግዲህ ውዶቼ ፍቅሮቹ ትላለች እንደ ሀቢባ መጨረሻ ላይ ምንድነው እነዚህ ግብረ ሰዶማውያን የሚያደርጉትን ንግግር ከምንድነው እንትን የሚያደርጉት ከኡስታዞች ምናምን የሚያደርጉት ነገር ሪከርድ የተደረገ ካላችሁ ይዛችሁኑ ላኩልን ሰብስቡት ተብሏል። ምን ለማድረግ እንደሆነ አላውቅም። እና ምንድነው መጠበቅ መፈለግ የለባትም እቺ ወይዘሮ መፈለግ የለባትም። እንናገርላታለን እኛ ብዙ ነገር እንልላታለን። ከፈለገችም ራሷ መጣ ሪከርድ እንድታደርግ እንናገርላታለን። እና በዚህ ልክ እንትን ማለት መቸገር የለባትም። በዚህ ልክ መጠበብ የለባትም። በዚህ ልክ መሰቃየት የለባትም። ወይዘሪት ጠጅቱ ብሬ ያው ልመና ነው ስራሽ። እየለመንሽ ኑሪ። ሰርተሽ አትበይም፣ ፀሐይም አታይም። በፍርሃትና በሰቀቀን እንደዛ እየተሰቃየሽ ትኖሪያለሽ። ማቀሽ 5 ለ1 እያጫወትሽ አንድ ቤት ውስጥ እዛ በክተሽ ትኖሪያለሽ እንጂ ፀሐይን እንኳን አታይም። ገና እየለመንሽ መጨረሻ ላይ ደግሞ ሰው ተፍቶሽ እንትን ብሎሽ ተፍተብሽ እንትን ትባያለሽ። ዙሮ የሚያይ ሰው የለም። ወይዘሪቷ እፉዬ ገላ የሚያይ ሰው የለም። ቁጭ ብላ ነው የምታዳምጠው። በየቀኑ የሚደረግ ነገር ታያለች። ሲጨንቃት ነካ ስትደረግ እሷ ዘላ ፖስት ታደርጋለች። እና ወይዘሪት እፉዬ ጠጅቱ ብሬ እንቁራሪቷ በአይኗ እየሰማች በጆሮዋ የምታይ እንደዛ ብለሽ ማቀሽ ትቀሪያለሽ። ፀሐይም አታያትም። ፀሐይ የለም። ወንድ ነህ ከቤት ወጥተህ ቪዲዮ ከሰራ እኔ እንትን አባላለሁ እያልክ ወንድ ነህ ወጥተህ ቪዲዮ ከሰራ ማለት ነው። ወንድ ነህ። እኔ አደንቀዋለሁ። እፎይ የሚባል አንድ ውዳቂ ሰው ከቤት ወጥቶ ቪዲዮ ከሰራ ወንድ ነው። አይወጣም። ፀሐይም አያይም። 5 ለ1 እያጫወተ እዛ ማቆ ይቀራል። አመሰግናለሁ። እወዳችኋለሁ። ሌላ ሰላም ብያለሁ። ሁላችሁንም ሰላም ሁኑ። ባቢ አንዴ ላይቭ ያላችሁ እንትን ጋር ነው። እሺ ባቡል ኸይር ጋር ባቢ ሲወጣ ላይቭ ዛና እንትን በሉ እየተባላችሁ ነው። አመሰግናለሁ። መልካም ቀን። እሺ ሄዱ እዛ። ቴንክ ዩ ባቢ። ሰላም ነው? እንዴት ነው? አለሁ ሰላም ብያለሁ። አየህ ህዝቡ ራሱ እኮ አንተ ስጠፋ እንዴት በቃ ደመና ይወጣዋል። አየህ ስትመጣ ግን ያየህ አደባባይ ሁሉ መኪና ይቆምልሃል። ተው ባቢ ዳቦ ስትበላ ቀስ እያልክ ስታስቀምጠውም ቀስ እያልክ እንደ ማስቲካ ነው ማኝ ከሆነ ማን ይበላለታል ደግሞ እያፈነዳው ነው እንጂ እንደ ማስቲካ። በቃ እሺ እኔ ልተኛ። ደህና ሁኑ። እሺ ቻው።